በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ሕዝቅኤል ምዕራፍ 21 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ስለዚህ ትንቢት ተናገር። ፊትህን ወደ ኢየሩሳሌም አቅና፣ ወደ መቅደሶችም ተመልከት። በእስራኤልም ምድር ላይ ትንቢት ተናገር። ለእስራኤልም ምድር እንዲህ በል፣ እግዚአብሔር እንዲህ ይላል፣ እነሆ በአንቺ ላይ ነኝ፣ ሰይፌንም ከሰገባው እመዝዘዋለሁ። ጻድቁንና ኃጥኡን ከአንቺ ዘንድ አጠፋለሁ። እኔም ጻድቁንና ኃጥኡን ከአንቺ ዘንድ ስለማጠፋ፣ ስለዚህ ሰይፌ ከደቡብ ጀምሮ እስከ ሰሜን ድረስ ባለ በሥጋ ለባሽ ሁሉ ላይ ከሰገባው ይመዘዛል። ሥጋ ለባሹም ሁሉ እኔ እግዚአብሔር ሰይፌን ከሰገባው እንደመዘዝኩ ያውቃል፣ እርሱም ደግሞ አይመለስም። ስለዚህ አንተ የሰው ልጅ ወይ ወገብህን በማጉበጥ አልቅስ፣ በፊታቸው ምርር ብለህ አልቅስ። እነርሱም ስለምን ታለቅሳለህ ቢሉህ፣ አንተ እንዲህ በላቸው፣ ስለሚመጣው ወሬ ነው። ልብም ሁሉ ይቀልጣል፣ እጆችም ሁሉ ይዝላሉ፣ ሥጋና መንፈስ ሁሉ ይደክማል፣ ከጉልበትም እዥ ይፈሳል። እነሆ ይመጣል ይፈጸማልም ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ወይ እግዚአብሔር እንዲህ ይላል ብለህ ትንቢት ተናገር። ሰይፍ የተሳለች የተሰነገለችም ሁኚ፣ ወግተሽ ትገድሊ ዘንድ ታብረቀርቂም ዘንድ ተሳይ፣ ትገድሊም ዘንድ እንጨቱንም ሁሉ ትጥይ ዘንድ ጨክኝ። በእጁም ይይዛት ዘንድ ለአርበኛ ተሰጠች። ሰይፍ በገዳይ እጅ እንድትሰጥ ተሳለችና ተዘጋጀች። የሰው ልጅ ሆይ በሕዝቤ ላይ ነውና በእስራኤልም አለቆች ሁሉ ላይ ነውና ጩህ ዋይም በል። እነርሱ ከሕዝቤ ጋር ለሰይፍ ተሰጥተዋል። ስለዚህ እጅህን ጽፋ፣ እውነት ሆኗልና የራቁ ሕዝቤ ምን ሆኑ የሉምና ይላል ጌታ እግዚአብሔር። ስለዚህ አንተ የሰው ልጅ ሆይ ትንቢት ተናገር። እጅህን በእጅህ ላይ አጨብጭብ። የተገደሉ ሰዎች ሰይፍ 3 ጊዜ ይደጋገም። ይኸውም የታላቅ ግድያ ሰይፍ ነው። ያስደነግጣቸዋልም፣ ልባቸው እንዲቀልጥ መሰናክላቸውም እንዲበዛ የሚገድለውን ሰይፍ በበሮቻቸው ሁሉ ላይ አድርጌአለሁ። ወዮ! ያብረቀርቅ ዘንድ ተሰንግሏል፣ ይገድልም ዘንድ ተስሏል። ፊትህ ወደ አቀናው ወደ ቀኝ ወይም ወደ ግራ ሂድ። እኔ ደግሞ እጄን በእጄ ላይ አጨበጭባለሁ፣ መዓቴንም እልካለሁ። እኔ እግዚአብሔር ተናግሬአለሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተም የሰው ልጅ ሆይ የባቢሎን ንጉሥ ሰይፍ የምትገባባቸው 2 መንገዶችን አድርግ። ሁለቱም ከአንዲት ምድር ይውጡ። ምልክትንም አድርግ፣ በከተማይቱ መንገድ ራስ ላይም አድርገው። ሰይፍ ወደ አሞን ልጆች አገር ወደ ራባት ወደ ይሁዳም ወደ ኢየሩሳሌምም በመካከሏ ይገባ ዘንድ መንገድን አድርግ። የባቢሎን ንጉሥ ሟርቱን ያሟርት ዘንድ በትሩን ያነሳ ዘንድ ጣዖቱንም ይጠይቅ ዘንድ በ2 መንገዶች ራስ ላይ ይቆማል። የቅጥሩን ማፍረሻ ያደርግ ዘንድ አፍንም በጩኸት ይከፍት ዘንድ በውካታም ድምፅን ከፍ ያደርግ ዘንድ የቅጥሩን ማፍረሻ በበሮች ላይ ያደርግ ዘንድ አፈርን ይደለድል ዘንድ ምሽግም ይሠራ ዘንድ የኢየሩሳሌም ሟርት በቀኝ እጁ ውስጥ ነበረ። እርሱ በፊታቸው ሟርትን ያሟርታል፣ ኃጢአታቸውንም አስቦ 7 ሱባዔ ይቆጥርባቸዋል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ኃጢአታችሁን ስላሰባችሁ መተላለፋችሁም ስለተገለጠ ኃጢአታችሁን በሥራችሁ ሁሉ ስለታየ እናንተም ስለታሰባችሁ በእርሱ ትያዛላችሁ። አንተም ቀንህና የኃጢአት ቀጠሮ ጊዜ የደረሰብህ ርኩስ ኃጢአተኛ የእስራኤል አለቃ ሆይ ጌታ እግዚአብሔር እንዲህ ይላል፣ መጠምጠሚያውን አውልቅ፣ ዘውዱንም አርቅ። ይህ እንዲህ አይሆንም። የተዋረደውን ከፍ አድርግ፣ ከፍ ያለውንም አዋርድ። ባድማ አድርጋታለሁ፣ ፍርድ ያለው እስኪመጣ ድረስ። ይህች ደግሞ አትሆንም፣ ለእርሱም እሰጣታለሁ። አንተም የሰው ልጅ ሆይ ጌታ እግዚአብሔር ስለ አሞን ልጆችና ስለ ስድባቸው እንዲህ ይላል ብለህ ትንቢት ተናገር። ሰይፍ ለመግደል ተመዟል፣ ጨርሶ የሚያርድ ዘንድ ተሰንግሏል በል። በተገደሉት ኃጢአተኞች አንገት ላይ ያኖሩ ዘንድ ከንቱ ራእይን ሲያዩልህ በሐሰት ሟርትንም ሲናገሩልህ በኃጢአታቸው ቀጠሮ ጊዜ ቀናቸው ደረሰ። ወደ ሰገባውም መልሰው በተፈጠርህባት ስፍራ አትደር። በተወለድክባትም ምድር እፈርድብሃለሁ፣ ቁጣዬንም አፈስብሃለሁ፣ በመዓቴም እሳት አናፋብሃለሁ። ማጥፋትንም ለሚያውቁ ለጨካኞች ሰዎች እጅ አሳልፌ እሰጥሃለሁ። ለእሳት ማገዶ ትሆናለህ፣ ደምህም በምድር መካከል ይፈሳል፣ ደግሞም አትታሰብም። እኔ እግዚአብሔር ተናግሬአለሁና። ትንቢተ ሕዝቅኤል ምዕራፍ 22 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተም የሰው ልጅ ሆይ ደም በምታፈስ ከተማ ላይ ትፈርዳለህን? ርኩሰቷን ሁሉ አስታውቃት፣ እንዲህም በላት፣ ጌታ እግዚአብሔር እንዲህ ይላል፣ ጊዜሽ እንዲደርስ በመካከልሽ ደምን የምታፈሽ እንድትረክሽም በራስሽ ላይ ጣዖታትን የምታደርጊ ከተማ ሆይ ባፈሰስሽው ደም በድለሻል፣ ባደረግሻቸውም ጣዖታት ረክሰሻል። ቀንሽንም አቀረብሽ፣ ዘመንሽንም አሳጠርሽ። ስለዚህ ለአሕዛብ መሰደቢያ ለሀገሮችም ሁሉ መሳለቂያ አደረግኩሽ። አንቺ ስምሽ የረከሰ ኃጢአትም የሞላብሽ ሆይ ወደ አንቺ የቀረቡና ከአንቺ የራቁ ይሳለቁብሻል። እነሆ የእስራኤል ቤት አለቆች እያንዳንዳቸው ከዘመዶቻቸው ጋር ደም ያፈሱ ዘንድ በአንቺ ውስጥ ተባበሩ። በአንቺ ውስጥ አባትንና እናትን አቃለሉ። በመካከልሽ በመጻተኛው ላይ በደልን አደረጉ። በአንቺ ውስጥ ድሀ አደጉንና መበለቲቱን አስጨነቁ። ቅድሳቴንም ናቁ፣ ሰንበታቴንም አረከሱ።
በውስጥሽ ደምን ያፈሱ ዘንድ ሌቦች ሰዎች በአንቺ ውስጥ ነበሩ። በአንቺ ውስጥ በተራሮች ላይ በሉ፣ በመካከልሽም የማይገባ ነገርን አደረጉ። በአንቺ ውስጥ የአባቶቻቸውን ኀፍረተ ሥጋ ገለጡ። በአንቺም ውስጥ አደፍ ያለባትን አዋረዱ። ሰውም ከባልንጀራው ሚስት ጋር ሰሰነ፣ አባትም የልጁን ሚስት በኃጢአት አረከሰ። በአንቺም ዘንድ ወንድም የአባቱን ልጅ እህቱን አስነወረ። በአንቺ ውስጥ ደምን ያፈሱ ዘንድ መማለጃን ተቀበሉ። በአንቺም አራጣና ትርፍ ወስደዋል። ቀማኛነትሽንና ኃጢአትሽን ፈጸምሽ፣ እኔንም ረሳሽኝ ይላል ጌታ እግዚአብሔር። ስለዚህ እነሆ አንቺ ባደረግሽው ሥራ በመካከልሽም በነበረው ደም ላይ በእጅ አጨበጨብኩ። እኔ በማደርግብሽ ወራት ልብሽ ይታገሳልን? ወይስ እጆችሽ ይጸናሉን? እኔ እግዚአብሔር ተናግሬአለሁ፣ አድርገውም አለሁ። ወደ አሕዛብም እበትንሻለሁ፣ በሀገሮችም እዘራሻለሁ። ከአንቺም ርኩሰትሽ ይጠፋል፣ በአሕዛብም ፊት ከአንቺ እወርሳለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የእስራኤል ቤት ሁሉ የተቀላቀሉ ናስና ቆርቆሮ፣ ብረትና እርሳስ ሆኑብኝ፣ በማጣሪያም መካከል የተቀላቀለ ብር ሆኑ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ሁላችሁ አተላ ሆናችኋልና፣ ስለዚህ እነሆ በኢየሩሳሌም ውስጥ እሰበስባችኋለሁ፣ እንዲያቀልጡት እሳት ያናፉበት ዘንድ ብርንና መዳብን፣ ብረትንና እርሳስን፣ ቆርቆሮንም በከውር እንደሚሰበስቡ እንዲሁ በቁጣዬና በመዓቴ እሰበስባችኋለሁ። በዚያም ውስጥ እጨምራችኋለሁ፣ አቀልጣችሁም አለሁ። በላያችሁ የመዓቴን እሳት አነድባችኋለሁ፣ በመካከሉም ትቀልጣላችሁ። ብርም በከውር ውስጥ እንደሚቀልጥ እንዲሁ በውስጧ ትቀልጣላችሁ። እኔ እግዚአብሔር መዓቴን እንዳፈሰስኩባችሁ ታውቃላችሁ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ አንቺ ዝናም የማይዘንብብሽ በቁጣ ቀን ጠል የማይወርድብሽ ምድር ነሽ በላት። በመካከልዋ ያሉ ነቢያት እንደ አንበሳ ያገሳሉ፣ ይነጥቃሉ፣ ፈጽመውም ይቀማሉ፣ ሰውነትንም ያጠፋሉ፣ መማለጃንም ይቀበላሉ። በመካከሏም መበለቶቿ ይበዛሉ። ካህናቷም ሕጌን ጣሱ፣ በመቅደሴም መካከል ቅዱሳቴን አረከሱ፣ ከርኩሰትም አልራቁም። በንጹሕና በርኩስ መካከል ያለውንም ልዩነት አላወቁም። ዓይናቸውንም ከሰንበታት የሸፈኑ። እኔም በመካከላቸው ረከስኩ። በውስጧ ያሉ አለቆቿ የስስትን ትርፍ ለማግኘት ሲሉ ደምን ያፈሱ ዘንድ ነፍሶችንም ያጠፉ ዘንድ እንደሚናጠቁ ተኩላዎች ናቸው። ነቢያቶቻቸውም ይቀቧቸዋል፣ ከንቱ ነገርንም ያዩላቸዋል። እግዚአብሔር እንዲህ አለ እያሉም በሐሰት ያሟርቱላቸዋል። እግዚአብሔር ግን አልነገራቸውም። የምድር ሕዝብ ግፍን አደረጉ፣ ቅሚያንም ሰሩ፣ ድሆችንና ችግረኞችን አስጨነቁ። ለመጻተኛውም አልፈረዱለትም። ቅጥርን የሚጠግንን ምድሪቱንም እንዳላጠፋት በፈረሰበት በኩል በፊት የሚቆምላትን ሰው ከእነርሱ መካከል ፈለግኩ፣ ነገር ግን አላገኘሁም። ስለዚህ ቁጣዬን አፈሰስኩባቸው፣ በመዓቴም እሳት አጠፋኋቸው፣ መንገዳቸውንም በራሳቸው ላይ መለስኩ ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 23 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲት እናት ልጆች የሆኑ 2 ሴቶች ነበሩ። በግብፅ ሀገር አመነዘሩ። በኮረዳነታቸው ሳሉ አመነዘሩ። በዚያም ጡቶቻቸው ወደቁ። በዚያም ድንግልናቸውን አጡ። ስማቸውም የታላቂቱ ሐላ የታናሽቷም ሐሊባ ነበረ። እኔም አገባኋቸው፣ ወንዶችና ሴቶች ልጆችንም ወለዱ። ስማቸውም ሐላ ሰማርያ ናት፣ ሐሊባ ደግሞ ኢየሩሳሌም ናት። ሐላም አመነዘረችብኝ፣ ወዳጆቿንም የሚቀርቧትን አሦራውያንን በፍቅር ተከተለቻቸው። እነርሱም ሰማያዊ ሐር የለበሱ መሳፍንትና መኳንንት፣ መልከ መልካሞች ጎበዛዝት፣ በፈረስ ላይ የሚቀመጡ የተመረጡ ፈረሰኞች ነበሩ። ዝሙቷንም ከተመረጡ ከአሦር ሰዎች ሁሉ ጋር አደረገች። በፍቅር በተከተለቻቸውም ጣዖቶቻቸው ሁሉ ረከሰች። በግብፅም የነበረውን ዝሙቷን አልተወችም። በዚያም በኮረዳነቷ ጊዜ ከእርሷ ጋር ተኝተው ነበር። የድንግልናዋንም ጡቶች ዳብሰው ነበር፣ ዝኔታቸውንም አፍሰውባት ነበር። ስለዚህ በፍቅር በተከተለቻቸው በወዳጆቿ በአሦራውያን ደጆች አሳልፌ ሰጠኋት። እነርሱም ኀፍረተ ሥጋዋን ገለጡ፣ ወንዶችና ሴቶች ልጆቿንም ማርከው ወሰዱ። እርሷንም በሰይፍ ገደሉ። በእርሷና በሴቶች ልጆቿ ላይ በቀልን ስላደረጉባቸው በሴቶች መካከል መተረቻ ሆነች። እህቷም ሐሊባ ይህን አየች። ሆኖም ከእርሷ ይልቅ በፍቅር በመከተሉ አረከሰች። ዝሙቷንም ከእህቷ ዝሙት ይልቅ አበዛች። የሚቀርቧትን መሳፍንቱንና መኳንንቱን ጌጠኛ ልብስ የለበሱትን በፈረሶች ላይ የሚቀመጡትን ፈረሰኞች ሁሉንም መልከ መልካሞችን ጎበዛዝት አሦራውያንን በፍቅር ተከተለቻቸው። እንደ ረከሱም አየሁ። ሁለቱም አንድ መንገድ ሄደዋል። ዳግመኛም ዝሙቷን አበዛች። በግንብ ላይ የተሳሉ የከለዳውያን ሰዎች ስዕልንም አየሁ። በጥቁር ቀለም የተሳሉ የከለዳውያንን መልክ አየሁ። በወገባቸው ዝናር የታጠቁ ናቸው።
በራሳቸውም ላይ ጥልፍ ሰበን የጠመጠሙ ናቸው። ፊታቸውም ሦስት ወገን ነው። ሁሉም በትውልድ ሀገራቸው የሚኖሩ የባቢሎን ሰዎችን ከለዳውያንን ይመስላሉ። ዓይኗንም ወደ እነርሱ አቅንታ አየቻቸው። ወደ ከላውዲዮንም ምድር ወደ እነርሱ መልእክተኞችን ላከች። የባቢሎንም ልጆች ወደ እርሷ መጥተው በመኝታዋ ከእርሷ ጋር ተኙ። በዝሙታቸውም አረከሷት። እርሷም ከእነርሱ ጋር ረከሰች። ነፍሷም ከእነርሱ ተለየች። ዝሙቷንም ገለጠች። ኀፍረተ ሥጋዋንም ገለጠች። ነፍሴም ከእህቷ እንደተለየች እንዲሁ ነፍሴ ከእርሷ ተለየች። ነገር ግን በግብፅ ምድር ያመነዘርሽበትን የወጣትነትሽን ዘመን አስበሽ ዝሙትሽን አበዛሽ። አካላቸውም እንደ አህዮች አካል፣ ዘራቸውም እንደ ፈረሶች ዘር የሆነውን እነዚያን የከለዳውያን ልጆች በፍቅር ተከተልሻቸው። ጡትሽ ባጎጠጎጠ ጊዜ በማደሪያሽ በግብፅ አገር የሠራሽውን የወጣትነትሽን ኃጢአት አሰብሽ። ስለዚህ ሐሊባ ሆይ ጌታ እግዚአብሔር እንዲህ ይላል፣ ነፍስሽ ከእነርሱ የተለየች ወዳጆችሽን አስነሳብሻለሁ፣ በዙሪያሽም በአንቺ ላይ አመጣቸዋለሁ። እነርሱም የባቢሎን ልጆች ከለዳውያንም ሁሉ፣ ፋቁድ፣ ሱሄ፣ ቆዓ ከእነርሱም ጋር አሦራውያን ሁሉ፣ መልከ መልካሞች ጎበዛዝት፣ መሳፍንትና መኳንንት ሁሉ፣ መሳፍንትና አማካሪዎች ሁሉ በሦስት ወገን በፈረስ ላይ የተቀመጡ ናቸው። ስማቸውን ያስጠሩ ሰዎች ሁሉ በመንኮራኩርና በሰረገላ በአሕዛብም ጉባኤ ይመጡብሻል። ጋሻና አላባሽ ጋሻ ራስ ቁርም ይዘው በዙሪያሽ ጥበቃ ያደርጋሉ። ፍርድንም እሰጣቸዋለሁ፣ እንደ ፍርዳቸውም ይፈርዱብሻል። ቅናቴንም በአንቺ ላይ አደርጋለሁ፣ በመዓትም ያደርጉብሻል። አፍንጫሽንና ጆሮሽንም ከአንቺ ይቆርጣሉ። ከአንቺም የቀረ በሰይፍ ይወድቃል። ወንዶችና ሴቶች ልጆችሽንም ማርከው ይወስዳሉ። ከአንቺም የቀሩትን እሳት ትበላቸዋለች። ልብስሽንም ይገፉሻል፣ የክብርሽንም ጌጥ ይወስዳሉ። ሴሰኝነትሽንም ከግብፅ ምድር ያወጣሽውን ዝሙትሽንም ከአንቺ አስቀራለሁ። ዓይንሽንም ከእንግዲህ ወዲህ ወደ እነርሱ አታነሽም፣ ግብፅንም ከዚያ ወዲያ አታስቢም። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጠላሻቸው እጅ ነፍስሽም በተለየቻቸው እጅ አሳልፌ እሰጥሻለሁ። እነርሱም በጠል ያደርጉብሻል፣ የደከምሽበትንም ሁሉ ይወስዳሉ። ራቁትሽንና ርቃንሽን አድርገውም ይተውሻል። የግልሙትናሽንም ነውር ሴሰኝነትሽንና ግልሙትናሽንም ሁሉ ይገልጣሉ። ከአሕዛብ ጋር ስላመነዘርሽ በበደላቸውም ስለረከስ ይህን ያደርጉብሻል። በእህትሽ መንገድ ሄደሻል። ስለዚህ ጽዋዋን በእጅሽ እሰጥሻለሁ። ጌታ እግዚአብሔር እንዲህ ይላል፣ የጠለቀውንና የሰፋውን ብዙም የሚይዘውን የእህትሽን ጽዋ ትጠጫለሽ። ብዙ መጠጥን በሚጠጡ ሰዎችም ዘንድ መሳቂያና መሳለቂያ ትሆኛለሽ። በእህትሽ በሰማርያ ጽዋ በድንጋጤና በጥፋት ጽዋ በስካርና በውርደት ትሞልያለሽ። ትጠጪዋለሽ፣ ትጨልጪውም አለሽ። በዓላትሽንና መባቻዎችሽን እሽራለሁ፣ እኔ ተናግሬአለሁና ይላል እግዚአብሔር። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ዘንግተሽኛልና ወደ ኋላሽም ጥለሽኛልና አንቺ ደግሞ ሴሰኝነትሽንና ኃጢአትሽን ተሸከሚ። እግዚአብሔር እንዲህ አለኝ፣ የሰው ልጅ ሆይ ሐላንና ሐሊባን ተፋረዳቸው፣ ኃጢአታቸውንም አስታውቃቸው። አመንዝረዋልና ደግሞም በእጃቸው አለና፣ ዝሙታቸውንም ደምም በእጃቸው አለና ዝሙታቸውንም ወደዋልና ለእኔም የወለዷቸው ልጆቻቸውን መብል እንዲሆኑላቸው በእሳት አሳልፈዋቸዋልና ይህን ደግሞ አድርገውብኛል። በዚያ ቀን መቅደሴን አርክሰዋል፣ ሰንበታቴንም ሽረዋል። ልጆቻቸውንም ለጣዖቶቻቸው በሰዉ ጊዜ በዚያው ቀን ያረክሱት ዘንድ ወደ መቅደሴ ገቡ። እነሆም በቤቴ ውስጥ እንደዚህ አደረጉ። ከሩቅ ሀገርም ወደ መጡ ሰዎች መልእክተኞችን ላኩ። እነርሱም በደረሱ ጊዜ ይታጠባሉ፣ ዓይኖቻቸውንም ይኳላሉ፣ ያጌጣሉም፣ በክብር አልጋ ላይ ይቀመጣሉ። በፊት ለፊታቸው ማዕድ ተዘጋጅታ ነበር። በዕጣኔና በዘይቴም ደስ ይላቸዋል። የበገናውን አውታር ድምፅ ይቃኛሉ። ከብዙ ሰዎችም ጉባኤ ጋር ሰካራሞቹ ከምድረ በዳ መጡ። በእጃቸው አንባር በራሳቸውም የተዋበ አክሊል አደረጉ። እኔም አሁን ከእርሷ ጋር ያመነዝራሉ፣ እርሷም ከእነርሱ ጋር ታመነዝራለች አልኩ። ወደ ጋለሞታ እንደሚገቡም ወደ እርሷ ገቡ። እንዲሁ ይሰስኑ ዘንድ ወደ ሐላና ወደ ሐሊባ ገቡ። ሴቶቹ አመንዝሮች ናቸውና በእጃቸውም ደም አለና ጻድቃን ሰዎች በአመንዝሮቹና በደም አፍሳሾቹ ሴቶች ላይ በሚፈረደው ፍርድ ይፈርዱባቸዋል። ጌታ እግዚአብሔር እንዲህ ይላል፣ ጉባኤን አመጣባቸዋለሁ፣ ለመበተንና ለመበዝበዝም አሳልፌ እሰጣቸዋለሁ። ጉባኤውም በድንጋይ ይወግሯቸዋል፣ በሰይፋቸውም ይቆርጧቸዋል። ወንዶችና ሴቶች ልጆቻቸውንም ይገድላሉ፣ ቤቶቻቸውንም በእሳት ያቃጥላሉ። ሴቶችም ሁሉ እንደ ኃጢአታችሁ እንዳይሰሩ ይማሩ ዘንድ ሴሰኝነትን ከምድር ላይ አጠፋለሁ። እንግዲህ በደላችሁ በላያችሁ ላይ ይመለሳል፣ እናንተም የጣዖቶቻችሁን ኃጢአት ትሸከማላችሁ። እኔም ጌታ እግዚአብሔር እንደሆንኩ ታውቃላችሁ። ትንቢተ ሕዝቅኤል ምዕራፍ 24
በዘጠነኛው ዓመት በ10ኛው ወር ከወሩም በ10ኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የዚህን ቀን የዛሬን ቀን ስም ጻፍ። በዚህ ቀን የባቢሎን ንጉሥ ወደ ኢየሩሳሌም ይመጣልና ለአመፀኛውም ቤት ምሳሌን ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል። ጣድ ድስቲቱንም ጣድ፣ ውሃም ጨምርባት፣ ቁራጯንም መልካሙን ቁራጭ ሁሉ ጭኑንና ወርቹን በእርሷ ውስጥ ጨምር። የተመረጡትንም አጥንቶች ሙላባት። ከመንጋው የተመረጠውን ውሰድ፣ አጥንቶቹም እንዲበስሉ በበታቿ እሳት አንድድ። አፍላው፣ በእጅጉ ይፍላ፣ አጥንቶቹም በውስጧ ይቀቀሉ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ዝገቷ ላለባት ዝገቷም ከእርሷ ላልወጣ ድስት ለደም ከተማ ወዮላት። ቁራጭ ቁራጩን አውጣ፣ ዕጣ አልወደቀባትም፣ ደሟን በመካከሏ አለ። በተራቆተ ድንጋይ ላይ አደረገችው እንጂ በአፈር ይከደን ዘንድ በመሬት ላይ አላፈሰሰችው። መዓቴን አወጣ ዘንድ በቀሌን መበቀል ዘንድ ደሟ እንዳይከደን በተራቆተ ድንጋይ ላይ አደረገው። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ለደም ከተማ ወዮላት። እኔ ደግሞ ማገዷን ታላቅ አደርገዋለሁ፣ ደሟ እስኪያልቅ ድረስ ሥጋዋ ያር ዘንድ አጥንቶቿ የሚቀጠቀጡ ዘንድ እንጨቱን አበዛለሁ፣ እሳቱንም አነዳለሁ። ድስቷም እስክትፈላና እስክትሰበር ድረስ በፉሙ ላይ አኖራታለሁ። ርኩሰቷም በመካከሏ እንደ ሰም ይቀልጣል፣ ዝገቷም ይጠፋል። በከንቱ ደከመች፣ ሆኖም ብዙ ዝገቷ ከእርሷ አልለቀቀም። በርኩሰትሽ ሴሰኝነት አለ፣ አነጻሁሽ። አልነጻሽምና መዓቴን በላይሽ እስክጨርስ ድረስ እንግዲህ ከርኩሰትሽ አትነጺም። እኔ እግዚአብሔር ተናግሬአለሁ፣ እመጣለሁ፣ እኔም አድርገዋለሁ። አልተውም፣ አልራራም፣ አልጸጸትም። እንደ መንገድሽና እንደ ሥራሽም እፈርድብሻለሁ ይላል ጌታ እግዚአብሔር። ስለዚህ የሰውን ደም እንዳፈሰስሽ እኔ እፈርድብሻለሁ፣ እንደ ኃጢአትሽም ተበቅዬ አጠፋሻለሁ። ስምሽም ጎሰቆለ፣ ብዙ ሐዘንንም ታዝኛለሽ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እነሆ የዓይንህን አምሮት በመቅሰፍት ትወስድብሃለሁ። አንተም ዋይ አትበል፣ አታልቅስም፣ እንባህንም አታፍስስ። በቀስታ ተክዝ፣ ነገር ግን የሙታንን ልቅሶ አታልቅስ። መጠምጠሚያህን በራስ ላይ አድርግ፣ ጫማህንም በእግርህ አጥልቅ። ከንፈሮችህንም አትሸፍን፣ የሕዝን እንጀራንም አትብላም። እኔም በማለዳ ለሕዝቡ ተናገርኩ፣ ወደ ማታ ሚስቴ ሞተች። በነጋውም እንደታዘዝኩ አደረግሁ። ሕዝቡም ይህ የምታደርገው ነገር ለእኛ ምን እንደሆነ አትነግረንም ምን አሉኝ። እኔም እንዳልኳቸው የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ለእስራኤል ቤት ተናገር እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃይላችሁን ትምክህት፣ የዓይናችሁን አምሮት፣ የነፍሳችሁንም ምኞት መቅደሴን አረክሳለሁ። ያስቀራችኋቸውም ወንዶችና ሴቶች ልጆቻችሁ በሰይፍ ይወድቃሉ። እኔም እንዳደረግሁ እናንተ ታደርጋላችሁ። በአንደበታቸው አትጽናኑም፣ የሕዝን እንጀራንም አትበሉም። መጠምጠሚያችሁም በራሳችሁ ጫማችሁም በእግራችሁ ይሆናል። ዋይ አትሉም፣ አታለቅሱምም። በኃጢአታችሁም ትሰለስላላችሁ። ሁላችሁም ጓደኞቻችሁን ታጽናናላችሁ። ሕዝቅኤልም ምልክት ይሆናችኋል። እርሱ እንዳደረገ ሁሉ እናንተ ታደርጋላችሁ። ይህም በመጣ ጊዜ እኔ ጌታ እግዚአብሔር እንደሆንኩ ታውቃላችሁ። አንተም የሰው ልጅ ሆይ ኃይላቸውን የተመኩበትንም ደስታ፣ የዓይናቸውንም አምሮት፣ የነፍሳቸውንም ምኞት ወንዶችና ሴቶች ልጆቻቸውን በወሰድኩባቸው ቀን በዚያ ቀን ያመለጠው ይህን ነገር በጆሮህ ያሰማ ዘንድ ወደ አንተ ይመጣል። በዚያ ቀን አፍህ ላመለጠው ይከፈታል፣ አንተም ትናገራለህ። ከዚያም ወዲያ ድዳ አትሆንም፣ ምልክትም ትሆናቸዋለህ። እኔም እግዚአብሔር እንደሆንኩ ያውቃሉ። ትንቢተ ሕዝቅኤል ምዕራፍ 25 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን ወደ አሞን ልጆች አቅንተህ ትንቢት ተናገርባቸው። ለአሞንም ልጆች እንዲህ በል፣ የጌታን እግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ መቅደስ የበረከሰ ጊዜ፣ የእስራኤልን ምድር ባድማ በሆነች ጊዜ፣ የይሁዳን ቤት በተማረኩ ጊዜ ስለ እነርሱ ደስ ብሎሃልና፣ ስለዚህ እነሆ ርስት አድርጌ ለምሥራቅ ልጆች አሳልፌ እሰጥሃለሁ። እነርሱም ማደሪያዎቻቸውን በአንተ ዘንድ ይሠራሉ፣ ድንኳኖቻቸውንም በአንተ ውስጥ ይተክላሉ። ፍሬህን ይበላሉ፣ ወተትህንም ይጠጣሉ። የአሞንን ከተማ ለግመሎች ማሰማሪያ፣ የአሞንንም ልጆች ለመንጋ መመሰጊያ አደርጋለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ጌታ እግዚአብሔር እንዲህ ይላልና፣ በእጆችህ አጨብጭበሃልና በእግሮችህም አሸብሽበሃልና፣ ሰውነትህም በእስራኤል ምድር ላይ ደስ ብሏታልና፣ ስለዚህ እነሆ እጄን ዘርግቼብሃለሁ፣ ለአሕዛብም አስበዘብዝሃለሁ፣ ከአሕዛብም ለይቼ እቈርጥሃለሁ፣ ከአገሮችም እደመስስሃለሁ፣ አጠፋሃለሁ። እኔም እግዚአብሔር እንደሆንኩ ታውቃለህ። ጌታ እግዚአብሔር እንዲህ ይላል፣ ሞዓብና ሴይር ነው የይሁዳ ቤት እንደ አሕዛብ ሁሉ ነው ብለዋልና፣ ስለዚህ እነሆ የሞዓብን ጫንቃ ከከተሞቹ በዳርቻው ካሉት የምድሩ ትምክህት ከሆኑት ከከተሞቹ ከቤት የሺሞት፣ ከበዓልሜዎን፣ ከቂርያታይም
አደክማለሁ። የአሞን ልጆች በአሕዛብ መካከል ከእንግዲህ ወዲህ እንዳይታሰቡ የአሞንን ልጆች ለምሥራቅ ልጆች ርስት አድርጌ እሰጣቸዋለሁ። በሞዓብም ላይ በቀልን አድርጋለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ። ጌታ እግዚአብሔር እንዲህ ይላል፣ ኤዶምያስ በይሁዳ ቤት ላይ በቀል አድርጓልና ቂምም ይዟልና በቀልንም ተበቅሏልና። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እጄን በኤዶምያስ ላይ እዘረጋለሁ፣ ከእርሷም ዘንድ ሰውንና እንስሳን አጠፋለሁ፣ ባድማም አደርጋታለሁ። ከቴማንና ከድዳንም ያመለጡ በሰይፍ ይወድቃሉ። በሕዝቤ በእስራኤል እጅ ኤዶምያስን እበቀላለሁ። እንደ ቁጣዬና እንደ መዓቴም መጠን በኤዶምያስ ያደርጋሉ፣ በቀሌንም ያውቃሉ ይላል ጌታ እግዚአብሔር። ጌታ እግዚአብሔር እንዲህ ይላል፣ ፍልስጥኤማውያን በቀልን አድርገዋልና በቀላቸውንም አጽንተዋልና እስራኤልም ለዘላለም ይጠፉ ዘንድ ነፍሳቸው ደስ ይላታልና። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ እጄን በፍልስጥኤማውያን ላይ ይዘረጋለሁ፣ መኳንንቱንም እቆርጣለሁ፣ የባሕሩንም ዳር ቅሬታ አጠፋለሁ። በመዓት መቅሰፍትም ታላቅ በቀል አደርግባቸዋለሁ። በቀሌንም በላያቸው ባደረግሁ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። ምዕራፍ 26 ይቀጥላል። ረድኤተ እግዚአብሔር አይለየን።